በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ ገብረ መንፈስ ቅዱስ ክፍል 1 ምዕራፍ 5። ስለዚህም አባቱም እናቱም የሥጋ ዘመዶቹም አላወቁትም። በተወለደበት ቤት አልኖረም። እንደ መላእክት በአክናፈ መንፈስ ይፋጠናልና እንደነሱም በሰረገላ መንፈስ ይሄዳልና እነሱ በማልትም በሌሊትም ያለ እረፍት ለእግዚአብሔር ምስጋና እንደሚያቀርቡ እሱም ያለ እረፍት ለእግዚአብሔር ምስጋና ያቀርባል። እነሱ ድካም የለባቸውም። ሰው ፍጥረቱ ደካማ ነው። እነሱ አይራቡም፣ አይጠሙም፣ አይደክሙም፣ አያዝኑም፣ አይተክዙም፣ አያለቅሱም። የመላእክት ተፈጥሯቸውም ድካም የለበትምና ሰው ይራባል፣ ይጠማል፣ ይደክማል፣ ያዝናል፣ ይተክዛል፣ ያለቅሳል። በመካከላቸውም እንዲህ ያለ ልዩነት እያለ ደካማው ከብርቶች፣ ሐዘንተኛው ደስ ካላቸው፣ መሬታዊው ከሰማያውያን፣ ሥጋዊው ከመንፈሳውያን ጋር ያስተካከለ ኃያል እግዚአብሔር በሥራው ሁሉ ካህሊ ነውና ነቢዩ ዳዊት እንደተናገረ እንደ አምላካችን እንደ እግዚአብሔር ያለ ማን ነው? በእልልና ሆኖ በታች ያለውን የሚመለከት፣ ድሃውን ከምድር የሚያነሳው፣ ምስኪኑንም ከትቢያ ከፍ ከፍ የሚያደርገው፣ ከመላእክት ጋር ያኖረው ይህን ጻድቅ ከአባታችን ከአቡነ ገብረ መንፈስ ቅዱስን ከፍ ከፍ ያደረገው፣ ኑሮውን ከመላእክት ጋር ያደረገለት፣ በንጽሕና በቅድስና ያለማቋረጥ በማመስገን እነሱን ያስመሰለው፣ ከእነሱ ጋር ያስተካከለው እሱ ነው። በመዓልትም በሌሊትም አያንቀላፋም ነበር። ዳዊት ለዓይኖቼ እንቅልፍ ለቅንድቦቼ ሽልብታን አልሰጣቸውም ያለውን አስቦ ብፁዕ አባታችን አቡነ ገብረ መንፈስ ቅዱስ በእውነት ትንቢትን ፈጽሟታል። መልአክ ከእናቱ ክንድ ከአባቱ ቤት ከወሰደው ጀምሮ ወደ ቤት ጥላ እንዳይገባ ማለ። ከዚህም በኋላ ወደ አባቱ ቤት አልተመለሰም። በየበረሃው ዞረ እንጂ የሚጠጋበትንም ዋሻ አልፈለገም። ለመኝታም አልጋ አላበጀም፣ ቤትም አላበጀም። በመጽሐፍ እንዲህ የተባለውን አስቦ ቤት የሠራ ለመኝታው አልጋ ያበጀ፣ ዋሻ አዘጋጀ፣ ይተኛል፣ ያንቀላፋል፣ ሕሊናውም ይታወካል። ብፁዓዊ ግን ራሱን አደኸየ፣ ለዓይኖቹ እንቅልፍን አልሰጠም፣ ለጉንጮቹም እረፍትን አልሰጠም። ይኸውም አባታችን አቡነ ገብረ መንፈስ ቅዱስ ነው። ሳርም ሆነ ቅጠል አልለበሰም፣ ለሥጋው ምንም አላመካኘም፣ ራቁቱን ኖረ እንጂ። ኀፍረትንም ናቃት፣ ክርስቶስን ይከተለው ዘንድ መስቀሉንም ይሸከም ዘንድ። ይህ ብፁዓዊ አባታችን አቡነ ገብረ መንፈስ ቅዱስ እንዲህ ይል ነበር። አዳምን በመልኩ በአርአያው የፈጠረ፣ በእጁ አከናውኖ የሠራው፣ ትእዛዙን ባፈረሰ ጊዜ አልራራለትም። በደስታ ከሚኖርበት ቦታ ራቁቱን አስወጣው እንጂ። እንደ ትቢያ ለተጣልኩ ለእኔ ይራራልኛልን? ጠማማ መንገድን ሰውን ወደ ትልቅ ጥፋት ያደርሳልና። ስለዚህ ልብስ አልፈልግም፣ ራቁቴን ከእናቴ ማፀን ወጣው፣ ራቁቴንም ወደ መቃብር እመለሳለሁ ብሏልና። ስለዚህ ለሥጋው ልብስን ለሰውነቱ ምግብን አልፈለገም። እሱ አባታችን ገብረ መንፈስ ቅዱስ እንዲህ ብሏል። የሚጣፍጥ ምግብን መውደድ ኃጢአትን ያመጣል፣ ሞትን ያስከትላል። ክንፍ ያላቸው የሰማይ ወፎች እንኳን በመብል ይጠመዳሉ፣ ምግብ በመሻት ከምድር ላይ ይወድቃሉ፣ በወጥመድም ይያዛሉ። ስለዚህም በዚህ በኃላፊው ዓለም መብል መጠጥ አልፈልግም። ራቁቴን በእግዚአብሔርና በቅዱሳን መላእክት ፊት እቆማለሁ። መብል መጠጥ ልብስንስ ቢሆን ማን ያስከትልልኛል አለ። ነቢዩ እንደተናገረውም በዚህ ዓለም የደከመ ዘላለም ደስ ይሏል፣ ጥፋትን አያይምና። አሁን አቡነ ገብረ መንፈስ ቅዱስ እግዚአብሔርን መፍራትን በሃይማኖት ገንዘብ አደረገ። ከዓለም ተድላ ደስታ ተለየ። የሐዋርያትን ድህነት አሰበ። በከረጢታቸው ገንዘብ ያልቋጠሩትን ለጽማቸው ማርኪያ የውሃ መቅጃ ያልያዙትን
ለመንገድ ስንቅ ያላሰናዱትን ስለዚህ ዓለም ያልሳሱትን እርሱ እነሱን መሰለ። በፍቅራቸው ጸና፣ ፍለጋቸውን ተከተለ፣ ስራቸውን ጠበቀ። በእውነተኛ ሃይማኖት እንደነሱ ሊያርፍ ወደደ። ዳግመኛ ሐዋርያ የመነኮሳትን ሥርዓት አሳዩ። ዓለምን በመናቅ ዘር ተክል እርሻ ቦታ ባለማበጀት ላም በግ ፍየል ባለማርባት ሚስትን ልጆችን አባትን እናትን ወንድምን ዓለምንና በውስጡ ያለውን በመተው በሐዋርያት ፍለጋ ላልተገኘ ሰው የድህነት መንገድ የለውምና። ስለዚህም አባታችን አባ ገብረ መንፈስ ቅዱስ ዓለምንና በውስጡ ያለውን ሁሉ ተወ፣ በረታ፣ አልተጠራጠረም። እኔ አቡነ ገብረ መንፈስ ቅዱስ የሰራውን ሥራ ባሰብኩ ጊዜ ልቤ ይርዳል፣ ይንቀጠቀጣል፣ ሕሊናዬም ይታወካል። ሥራው ከሰው ሁሉ የተለየ ግሩም ድንቅ ነውና የአባታችን ድንቅ ሥራ እንዴት ይቆጠራል! ጾምን ጀምሮ የፈጸመ ትዕግስትን በቅድስና ያበዛ ነውና።